በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በያላችሁበት ሀገር የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። ዛሬም እንደተለመደው ለእናንተ ይጠቅማል ይበጃል ያለውን መንፈሳዊ መርሃ ግብርን ይዘን ቀርበናል። እናንተም እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዛሬም ለእናንተ ይዘን የመጣ ነው በማቴዎስ ወንጌል ምዕራፍ 24 ቁጥር 20 ላይ ያለውን መነሻ አድርገን ነው። ቃሉም ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ ይላል። ክረምትና ሰንበት ምንድነው? መሸሽ ወዴትስ ነው የሚሸሸው? ክረምትና ሰንበትንስ ስለምን ጠቀሳቸው? የሚሉትን በእኛ ህይወት ውስጥ ደግሞ ያለውን በተለይ አሁን ባለንበት ዘመን ለምንድነው ይሄ ቃል የተነገረው የሚለውን አብረን እንድናይ እግዚአብሔር አምላክ ሁላችንንም ይርዳን። በቀጥታ እንግዲህ የምንገባው ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ ይላል። ይህ አምላካዊ ቃል በመጨረሻው ዘመን ወይም በታላቁ መከራ ወቅት አማኞች ሊያጋጥማቸው ስለሚችሉ ፈተናዎች እና አስቀድሞ መዘጋጀት ስላለባቸው ነገሮች ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ለደቀ መዛሙርቱ የመጨረሻውን ዘመን ምን እንደሚመስል በደብረ ዘይት ተራራ ላይ ሆኖ ለሐዋርያቱ ያስተማረው ትምህርት ነው። ይህንን መነሻ አድርገን እንመለከታለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ደቀ መዛሙርቱ መምህር ሆይ ጌታ ሆይ የመምጣት ጊዜ መቼ ነው? ምልክቱስ ምንድነው? ብለው በጠየቁት ጊዜ ከተናገራቸው ምሳሌዎች አንዱ ይህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ የሚል ነው። ወዴት ነው የምንሸሸው? ክረምትስ ሰንበትስ ስለምን ተጠቀሰ የሚለውን አብረን እናያለን። በተለይ ቤተክርስቲያናችን የምታስተምረን የክርስቶስን መምጣት ዕለተ ምጽአትን አጥብቃ ከምታስተምረው ጌታ ሆይ ጌታ ኢየሱስ ሆይ ቶሎና ማራናታ ብላ ቤተክርስቲያን የምታስተምረው የክርስቶስን መምጣት ነው። የዚህን ዓለም ኃላፊ አልፎ ጠፊውን ሁሉ አሳልፎ ወደ ዘላለም ሕይወት የሚያመጣውን የክርስቶስን መምጣት ሁሉ ጊዜ ቤተክርስቲያን ታስተምረናለች። መነሻችንን እንግዲህ ከፍ ብለን በተለይ በማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ ስናይ እንዲህ ይላል። እንግዲህ በነብዩ ዳንኤል የተባለውን የጥፋት እርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል። እዚህ ላይ እንደምናየው እንግዲህ የሚያሳየን በነብዩ ዳንኤል የተነገረው ነገር ምንድነው ብለን ስናይ በትንቢተ ዳንኤል ምዕራፍ 9 እና ምዕራፍ 12 ላይ ስለ ሐሳዊ መሲህ የዓለም መጨረሻ ምልክቶች የሚመጡትን በሰፊው ተዘግቦ እናገኛለን። ጌታችንም በነብዩ ዳንኤል የተነገረው የጥፋት ርኩሰት በተቀደሰ ስፍራ ላይ ስታዩ አንባቢው ያስተውል ይላል። ምንድነው ብለን ካየን ቀድሞ ይሄ ተነገረው አስቀድሞ ለአይሁድ ለእስራኤላውያን ነው። ይኸውም በኢየሩሳሌም የሆነውን በ70 ዓመተ ምህረት ጥጦስ ኢየሩሳሌምን ወሮ ህዝቡን ገሎ ከተማዋን አፍርሶ መቅደሱን ያለው ንዋያተ ቅዱሳትን የከበረው ንዋያተ ቅዱሳትን አውጥቶ በቦታው ላይ ደግሞ ጣዖትን አቆሟል ማለት ነው። በተቀደሰው ስፍራ ላይ ጣዖት ማቆሙ መቅደሱን ሄዶ እንዲህ በማድረጉ ይፈጸማል የተባለው ነገር ተፈጽሞ አይተናል። ፍጻሜው ደግሞ የሚመጣው ይህ ሐሳዊ መሲህ የጥፋት ልጅ የተባለው በተለይ ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 ላይ ምን ብሎ አስቀምጦታል? እኔ እግዚአብሔር ነኝ ብሎ በእግዚአብሔር መቅደስ እስከሚቀመጥ ድረስ ይላል። ይሄ ነገር እስኪፈጸም ድረስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት እኔ ክርስቶስ ነኝ ብሎ ሐሰተኛው መሲህ እንዴት እንደሚመጣ በተቀደሰው መቅደስ ላይ እኔ ክርስቶስ ነኝ ብሎ በተቀደሰው ስፍራ ላይ እንደሚገለጥ ይነገራል ማለት ነው። ስለዚህ አንባቢው ማስተዋል ምንድነው? የጥፋቱ ዘመን መቃረቡን
ሊያስተውል ይገባል። የሰው ልጅ የመጨረሻው ዘመን ምልክቶቹና መቃረቢያዎቹን የሰው ልጅ ሊያስተውል ይገባል። አንዳንድ ጊዜ በተቀደሰው ስፍራ ላይ እግዚአብሔርን በመናመልክበት ስርዓተ አምልኮት በመንፈጽምበት ቦታ ላይ ተገቢ ያሉኑ ነገሮች ሲፈጸም ስናይ አንባቢው ያስተውል። እጅግ የሚያሳዝኑ ነገሮችን እናያለን በእንደዚህ በቅድስናው ስፍራ ላይ። ታዲያ የመጨረሻው ዘመን መቃረቡን ልናስተውል ይገባል ማለት ነው። ስለዚህ በነብዩ ዳንኤል የተነገረው አንባቢው ያስተውል ይላል። ቁጥር 16 ላይ ስናይ በዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ ይላል። እዚህ ላይ የምናየው እንግዲህ የሚያሳየን በይሁዳ ያሉ ወደ ተራሮች ይሽሹ ይላል። በሰገነት ያለም በቤት ያለው ሊወስድ አይውረድ ይላል። እዚህ ላይ የሚያሳየን ተራራ የተባለችው ማናት ወይስ ምንድነው ነው የሚለው። በይሁዳ ያሉ ሲል በዓለም ያሉ ለጊዜው በእስራኤል ያሉ አይሁዳውያን ናቸው። በመከራው በፈተናው ጊዜ ሸሽተው ማምለጥ እንዳለባቸው ይህ ዘመን እንደሚመጣ አስቀድሞ ተነግሯቸዋል። ፍጻሜው ደግሞ ለኛ ላለነው በዓለም ላይ ያለነው ሽሽታችን ወዴት መሆን አለበት ነው። በይሁዳ ያሉ ወደ ተራራዎች ይሽሹ አለ። ተራራ ማናት? ወደ ተራራ መሸሽ እንዳለብን ይነግረናል። ተራራ ቤተክርስቲያን ናት። የሰው ልጅ ሸሽቶ ማምለጥ ያለበት ወደ ቤተክርስቲያን ነው። ከዓለማዊ ህይወት ወደ መንፈሳዊ ህይወት ዘንበል ሊል ይገባል። ከኃጢአት ወደ ጽድቅ ሊመለሱ ይገባል። ከክፋት ወደ በጎነት ልንመለስ ይገባል። ስለዚህ አንደኛ ተራራ የተባለችው ቤተክርስቲያን ናት ማለት ነው። ይሄ ብቻ አይደለም። ተራራ የተባለው ትህትናን ነው። በሰገነት ላይ በመልካም ምግባር ከፍታ ላይ ያለው ሁሉ ወደ ታች አይውረድ ብሎ ያስቀምጥልናል ማለት ነው። ተራራ ወንጌል ናት። ሰው ልጅ በፈተና በዚህ በሐሰተኛው በመከራው ዘመን መሸሽ ያለበት ወደ ወንጌል ነው። ወንጌል ተራራ ናት። ስለምን ካልን ወንጌል የምስራች ናትና የሰው ልጅ ወደዚህ ሊሸሽ ይገባል ማለት ነው። ካለማወቅ ወደ ማወቅ መመለስ ያስፈልጋል ማለት ነው። ለምን ካልን ነገ በመጨረሻው ዘመን ከግራ ቁመት በቀኙ ለመቆም የምንችለው ትእዛዙን ሰምተን በሕጉ ስንከተለውና ስለዚህ ወደ ተራራ መሸሽ አለብን ማለት ነው። ሌላው ተራራ ወደ ድንግል ማርያም ነው። ወደ መማፀኛዋ ወደ እርሷ መሸሸግ በአማላጅነቷ በቃል ኪዳኗ ጥላ ስር መሸሸግ ያስፈልጋልና እንደ ወንጌል እንደ ድንግል ማርያም እንደ ቤተ ክርስቲያን ያለ ማምለጫ የለምና ስለዚህ መሸሻችን ወደዚያ ሊሆን ይገባል። ስለዚህም ቀጠልና ምን አለ? በሰገነት ያለ በቤት ያለው ሊወስድ አይውረድ አለ። በምግባር ከፍታ ያለ ሰው ወደ ታችኛው የሥጋ ምኞት መውረድ የለበትም። በከፍታ ያለ በመልካም ስራ ያለ በክብር ያለ በውርደት አይውረድ፣ ዝቅ አይበለው። ትላንት በመልካም ስራ የነበረ ዳግም ወደ ኃጢአት አይመለስ፣ ወደ ኋላ አይመለስን ያለው ልብ በሉ። በሰገነት ያለ ሰገነት የነገስታት ከፍ ያለ ቦታ ነው። እንደምናየው የነገስታት መዝናኛ ቦታ ነው። በዚያ ቦታ ላይ ያለ በከፍታ ቦታ ላይ ያለ በረፍት ቦታ ላይ ያለ ወደ ታች አይውረድ ይላል። ሊወስድ አይውረድ። በክርስትና ህይወት ወደ ኋላ መመለስ ተገቢ እንዳልሆነም አባቶቻችን ያስተምሩናል። መከራው ሲመጣ ቁሳቁስ ፍለጋ ለቁሳቁስ ብሎ ነፍሱን ማዳን ማስቀደም ሲገባው ለስጋ ብሎ ወደ ኋላ መመለስ አይገባም ነው። ምክንያቱም ሊቁ አባ ሕርያቆስ ምንድነው የሚለው? እርፍ ጨብጦ ወደ ኋላ የሚመለስ ማን ነው ይላል። ስለዚህ ገበሬ እርፍ ይዞ ወደፊት እንደሚሄድ ሁሉ በክርስትና ህይወት ጉዞ ወደፊት እንጂ ወደ ኋላ መመለስ እንደማይገባን ይነግረናል። ምክንያቱም በሰገነት ያለ በቤት ያለው ሊወስድ አይውረድ አለ። በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ አለ። የኃጢአት ካባውን ትላንት የለበሰውን አውልቆ በመንፈሳዊ ህይወት በንስሐ ታጥቦ የነበረ ዳግም ወደ ኃጢአት አይመለስ። የሎጥ ሚስት ወደዚህ ከተማ ዞር ብላችሁ እንዳታዩ ብሎ ባዘዘ ጊዜ ሎጥና ልጁና ሚስቱ ወደ ተራራ ሽሹና አምልጡ ነው ያላቸው። ወደዚያ ካወጧቸው በኋላ ከተማውን በእሳትና በዲን ሲያጠፏት ወይኔ ሀገሬ ብላ ዞር ብላ ተመልከታለች። ወዳጆቼ በዚያ ጊዜ የጨው ሐውልት ሆና ነው የቀረችው ማለት ነው። ስለዚህ በክርስትና ህይወት
ወደ ኋላ መመለስ እንደሌለብን ያስተምረናል። ስለዚህ ያለንበትን ወቅት ማየት ማሰብ መመልከት ያስፈልጋል ማለት ነው። በእርሻ ሲል በመልካም ነገር የዘራችሁትን ነገር ይዛችሁ ወደፊት እንጂ ወደ ኋላ እንዳትመለሱ ነው። በዚያችም ወራት ለእርጉዞችና ለሚያጠቡ ወየውላቸው አለ። አሁን በቀጥታ ያለ ትርጓሜ ይህንን ማየት ተገቢ አይደለም። እንዲያው በቁሙ ነፍሰ ጡር የሆኑ ልጅ የወለዱ የሚያጠቡን አይደለም እያለን ያለ ነው። በዚያች ወራት ለእርጉዞችና ለሚያጠቡ ወየውላቸው ሲል የዚያች ወራት ማለት የጭንቁ የመከራው የፈተናው ወቅትና ዘመንን ያሳያል። ለሚያጠቡና ለእርጉዞች ወየውላቸው ሲል ደግሞ ኃጢአትን በሐልዮ ጸንሰው በነቢብ ወልደው በገቢር ለሚያሳድጉ ማለት ነው። በሐሳብ ጸንሰው በመናገር ወልደው በተግባር ደግሞ ለሚያሳድጉ ኃጢአትን ወየውላቸው ብሎ ያስቀምጥልናል። ብዙዎቹ ዛሬ በዚህ ህይወት ውስጥ ያሉ አሉ። የሰው ልጅ ኃጢአትን በሶስት መንገድ ነው የሚሰራውና በሐልዮ በነቢብ በገቢር ነው። በማሰብ በመናገር በመተግበር ነው። በእነዚህ ለሚሰሩ በዚያን ዘመን ይልቁንም በንስሐ ለማይመለሱ ወየውላቸው። ኃጢአትን እንደ ጽድቅ ለሚያዩ፣ ዝሙትን እንደ ጽድቅ ለሚያዩ ሁሉ፣ ገዳይን እንደ ጀግና ለሚያዩ ሁሉ ወየውላቸው። ክፋትን ሁል ጊዜ ለሚያመነጩ ወየውላቸው። የሰውን ደምን፣ የሰውን ላብ፣ የሰውን እንባ የሚያፈሱ ወየውላቸው ብሎ ያስቀምጥልናል። ወደ ተነሳንበት ርዕስ ስንሄድ ታዲያ ምንድነው ሚለው? በዚያችም ወራት ካለ በኋላ ነገር ግን አለ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ አለ። ክረምት ምንድነው ነው? ክረምት ምንድነው? ለምንድነው በዚህ ወቅት ሽሽታችሁ እንዳይሆን ብሎ የተነገረን? ሽሽታችሁ ካለን ይሄ ዘመን የስደት ዘመን ነው ማለት ነው። ያለንበት ዘመን የማቴዎስ ወንጌል ምዕራፍ 24 ነው እየኖርን ያለነው ወዳጆቼ። ምዕራፍ 24 ቁጥር 1 ጀምራችሁ ስታነቡ ያለንበትን ዘመን ራሱን እየኖርን እንደሆነ ልብ ልንል ያስፈልጋል። አንባቢው ያስተውልና ነው የሚለው። ሽሽት ምንድነው? በመጀመሪያ እስቲ እንመልከተው። ሽሽት እንደምናየው መሰደድ ማለት ነው። ሽሽት ንብረት፣ ሀብት የሚያዝበት አይደለም። በሽሽት ወቅት አይደለም ያዝነውን አይደለም ሌላ ለማፍራት ያዝነውን ሁሉ የምናጠፋበት ዘመን ነው። በሽሽት ጊዜ ሰላም የለም፣ ፍቅር የለም፣ አንድነት የለም። በሽሽት ወቅት በደስታ መኖርን የለም። የሚያዘውን ይዘን የቀረውን ጥለን ነው የምንሄደው። አንድ ሰው ከሚኖርበት ሀገሩ ከቤቱ ሲፈናቀል ሲሰደድ የያዘውን ይዞ የቀረውን ጥሎ ነው የሚሄደው። በነገራችን ላይ የሚሰደድ ሰው የሚሸሽ ሰው በመንገድ ላይ እየደከመ ሲመጣ አቅም ሲያጣ ጉልበት ሲዝን የተሸከመው እየከበደው ሲመጣ የተሸከመውን ይዞን የወጣውን እንኳን በመንገድ እየጣለው ይሄዳል። የያዘው ስንቅ በየመንገዱ በራቀ ቁጥር የያዘው ስንቅ እየቀነሰ ይሄዳል። እየተራበ ይሄዳል፣ እየደከመ ይሄዳል። በመጨረሻም ሞት ነው የሚያጋጥመው ወዳጆቼ። ስለዚህ ሽሽት ከባድ እንደሆነ ይነግረናል ማለት ነው። ታዲያ በሽሽት ወቅት ወዴት ነው መሄድ ያለብን? ሽሽትስ ከየት ወዴት ነው የሚለውን ማየት ተገቢ ነው ማለት ነው። ሽሽት ከየት ወዴት ነው መሸሽ ያለብን ነው። ከኃጢአት ከተማ ወደ ጽድቅ ከተማ፣ ከዓለም ወደ መንፈሳዊ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ሸሽቶ መምጣት ይሄ ጽድቅ ነው። ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት፣ ከመንፈሳዊ ህይወት ወደ ዓለማዊ ህይወት፣ ከመልካም ስነ ምግባር ከበጎ ሥራ ወጥቶ ወደ ክፋት፣ ከጊዜያዊ ይልቅ ከዘላለማዊ ይልቅ ጊዜያዊን አስቦ ከሰማያዊ ይልቅ ምድራዊን አስቦ መሸሽ መጨረሻው ሞት ነውና ይሄ ዘመን ሳይመጣ ተግታችሁ ጸልዩ ይለናል። ታዲያ ሽሽታችሁ ወዴት ነው ካለ በክረምትና በሰንበት እንዳይሆን ተግታችሁ ጸልዩ አለ። በክረምት ወራት ማለት ዘመኑ ክረምት ሆኖ ዓመታቶች አልቀው ከቅጠል በስተቀር ፍሬ የሌለባቸው ናቸው ክረምት። ስለዚህ እውነት የሌለባቸው፣ ክፋት የሌለባቸው፣ በጎነት የሌለባቸው ዘመኖች ሲመጡ በእነዚያ ዘመን
ከመቅደሱ ከእግዚአብሔር እንዳትሸሹ ተግታችሁ ጸልዩ አለ። በክረምት ፍሬ የለባቸውም፣ ቅጠል ብቻ ነው። እነዚህ ዘመኖች ይመጣሉ። አምልኮ ያላቸው የሚመስሉ የአምልኮ ቅርጽና መልክ ያላቸው ኃይሉን ግን የካዱ አሉ። ስለዚህ መልክን እንጂ በሕይወት የማይኖሩበት ዘመን ይመጣል። ያ ዘመን ሳይመጣ ተግታችሁ ጸልዩ። በክረምት አለ እግዚአብሔር ቸርነቱን በሚያደርግበት ይህንን ዘመን በረድኤት በሚጎበኝበት ዘመን ሰላምን ፍቅርን በሚያደርግበት ዘመን የቸርነቱ በር በተከፈተበት ዘመን ሽሽታችሁ በማረፊያችሁ ሰዓት እንዳትንከራተቱ ይልቁንም ተግታችሁ ጸልዩ። በክረምት እንደምንመለከተው በሩቅ ያለውን ነገር አጥርቶ መመልከት ማየት አይቻልም። ምክንያቱም ጉም ይከልላል፣ ደመና ይሸፍናል። ከሩቅ ያለውን ማየትም አጥርቶ መመልከትም አይቻልም በክረምት ማለት ነው። ይሄ ዘመን ይመጣል። ምን ማለት ነው? እንደ ልባችሁ መናገር በማትችሉበት ዘመን፣ እንደ ልብ እንደማይታዩሉ በክረምት እንደ ልብ መናገር በማትችሉበት ዘመን፣ እንደ ልብ መንፈሳዊ ሕይወታችሁን መምራት የማትችሉበት ዘመን፣ እንደ ልብ በቤተ ክርስቲያን ሄዶ አስቀድሶ ኪዳኑን ሰዓታቱን ጉባኤውን መሳተፍ የማይቻልበት ዘመን ይመጣል። በዘመነ ሰማዕታት እንደነበረው ክርስቲያኖች በእምነታቸው እየተፈለጉ የሚገደሉበት፣ አንገታቸው ማህተብ ላይ ታይቶ የሚታረዱበት መከራ ዘመኖች አሉ። ያ ዘመን ሳይመጣ ተግታችሁ ጸልዩ፣ ይሄ ዘመን ይመጣልና። አርቆ መመልከት እንደማይቻል ሁሉ በክረምት አርቆ ሐሳቢ የሚጠፋበት ዘመን ይመጣል። አርቆ ሐሳቢ ሰዎች ይጠፋሉ። ሁሉም ምድራዊና ለዕለት ተዕለት ነገር ብቻ አስበው ሰውን የሚያጠፉ በእምነታቸው ነፍሳቸውን ከማዳን ይልቅ አርቆ ማሰብ አይችሉም። ነገ ይሄ ነገር ይገጥመኛል፣ ስለዚህ ልዘጋጅ ይገባኛል፣ በመንፈሳዊ ሕይወት ተዘጋጅቼ ንስሐ ገብቼ ቆርቤ መኖር አለብኝ ብሎ አርቆ ማሰብ የማይቻልበት ዘመን ይመጣል። እነዚያ ሰዎች ሳይመጡ ዛሬ ተግታችሁ ጸልዩ፣ ሽሽታችሁ በዚህ ሰዓት መሆን አለበት ነው። አዎ ጊዜው እየከፋ ሲመጣ አርቆ ሐሳቢዎች ይጠፋሉ ወዳጆቼ። የዚያን ጊዜ ክፋት ይበዛል፣ ክፋት ይሰለጥናል፣ በጎነት ይጠፋል። ዳዊት አቤቱ ደግ ሰው አልቋልና አድነኝ አለ። ያ ዘመን ሳይመጣ ተግታችሁ ጸልዩ አለ። እውነት ነው። ዛሬ አርቆ ሐሳቢ በመጥፋቱ የሰው ልጅ በሰው እየጠፋ ነው። አህያ ጅብን ትፈራለች፣ በግ ተኩላን። ለሰው ስጋቱ ዛሬ ሰው የሆነበት ነው። ለምን? ሰው እንደ ሰው ተፈጥሮ እንደ ሰው መኖር ያልቻለበት አርቆ ማሰብ የተሳነውና የተነጠቀው ነው። ማሰብን፣ ማስተዋልን፣ ጥበብን የተነጠቀ ዘመን ላይ ያለ ነው ማለት ነው። ስለዚህ የጥበብ መጀመሪያ ደግሞ እግዚአብሔርን መፍራት ነው። ስለዚህ በዚህ ዘመን ሽሽታችን ይሄ ዘመን እንዳይመጣ ተግተን መጸለይ አለብን ማለት ነው። በክረምት ሲል ክረምት እንደምታውቁት እንደ ልብ አያስሮጥም፣ ጭቃ የበዛበት ነው። እንደ ልብ መራመድ፣ እንደ ልብ መሮጥ አይቻልም። ምክንያቱም ጭቃው ይበረታል፣ ጎርፍ ወንዝ ይሞላል። ስለዚህ እንደ ልብ በማትሄዱበት በማትሮጡበት ዘመን ድንገት ችግር ቢመጣ በክረምት እንደምታውቁት በይሁዳ አውራጃ በዘመነ ክረምት ወይም በወራ ክረምት በረዶ ይሆናል። ሙሉ በጠቅላላ ወንዙ ይሞላል። ችግር ቢመጣ ሸሽቶ ማምለጥ አይቻልም። በተለይ ነፍሰ ጡርና ልጅ ለያዙ እናቶች ችግር ቢመጣ ሸሽቶ ማምለጥ አይቻልም። እንዲህ አይነቱ የፈተናና የመከራ ዘመን የመጣ ጊዜ ሸሽቶ ማምለጥ እንደማይቻል ሁሉ እንዲህ አይነት ፈተናና መከራ ይመጣልና ተግታችሁ ጸልዩ ይለናል። ሌላው ክረምት ብዙ ቦታ ላይ ለመሻገር አስቸጋሪ ነው። ወንዞች ከአፍ እስከ ገደፋቸው ይሞላሉ። ድንገተኛ የውሃ ሙላትና ጎርፍ በሚበዛበት ጊዜ ነው ክረምት። ታዲያ በድንገት ባልጠበቃችሁበትና ባላሰባችሁበት ጊዜ እንደ ጎርፍ የሚሆን ፈተና ይመጣልና ክፎች ሳይመጡባችሁ አጥብቃችሁ ጸልዩ ነው። በድንገት ነው። ጎርፍ ድንገተኛ ደራሽ ውሃ በክረምት ይመጣል። ፈተናም ችግርም በድንገት ነው። እንኖራለን እንጂ እንሞታለን አንልም።
አንዳንድ ጊዜ ሳናስበው በድንገት ነገሮች ዓለማችን ትቀያየራለች። ስለዚህ ምንም ተስፋ የምናደርገውና የምንደገፍበት ምድራዊ ነገር ላይ የለም። ተስፋችን እግዚአብሔር ነው። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን እንዳለ ዳዊት። ስለዚህ ድንገት ነገር ይመጣልና ተዘጋጅታችሁ ጠብቁ። ይሄ ዕለተ ምጽአት ከመምጣቱ በፊት እነዚህ መከራዎች ሁሉ ይመጡ ዘንድ ግድ ነው ነው። በክረምት ብዙ የፀሐይ ብርሃን አይታይም። እነዚህም ሁሉ ለመልካም ምሳሌና አርያ የሚሆኑ ሰዎች ጠፍተው ሁሉም በአንድነት በክፋት የሚያምፁበት ዘመን ይመጣልና ያ ዘመን ሳይመጣ ተግታችሁ ጸልዩ ነው። ጨለማ በክፋት ነው የሚመሰለው። ጨለማ በመከራ ነው የሚመሰለው። ጨለማ በሞት ይመሰላል። ብርሃን በበጎነት ይመሰላል። ብርሃን በፀሐይ በመልካም ይመሰላል። በበጋ ፀሐይ እንደሚወጣ በክረምት ዝናቡ እንደሚበረታ ሁሉ ክረምት ፀሐይዋ እንደምትጠፋ አልፎ አልፎ እንደምትበራ ሁሉ በክረምት የሚሰለጥነው ዝናብ እንደሆነ ሁሉ ክፉ ሰዎች የሚሰለጥኑበት ዘመን ይመጣል። በአንድነት አብረው ክፋትን እንደ መልካም የሚታይበት፣ ዝሙት እንደ ጽድቅ የሚታይበት፣ ዘማዊ እንደ ድንግል የሚታይበት፣ ገዳይ እንደ ጀግና የሚታይበት ዘመን ይመጣል። በአንድነት በአመፃ የሚቆሙበት ዘመን ይመጣል። በዚህ በገላትያ ምዕራፍ 5 እንደተናገረው የሥጋ ሥራ ብሎ ቅዱስ ጳውሎስ እንደተናገረው በዚያን ዘመን በመጨረሻው ዘመን ራስ ወዳድ ጠንቋዮች፣ ተንኮለኞች፣ ክፋተኞች ይበዛሉ። ስለዚህም በዚያን ዘመን ከመምጣቱ በፊት ተግታችሁ ጸልዩ። በክረምት ፍሬ የለውም፣ ቅጠል ብቻ ነው። እንግዲህ በዚህ ባለው ዘመን ላያቸው መልካም ነገርን የሚመስል እውነትን ያዘሉ የሚመስሉ ብርሃን የለበሱ የሚመስሉ አማኝ የሚመስሉ በጎ ነገር የሚያደርጉ የሚመስሉ ነገር ግን መልካምነት፣ እውነት፣ እምነት፣ ቅንነት ከልባቸው ስር ያልያዘ ይልቁንም አስመሳዮች የሆኑበት ዘመን ይመጣልና ተግታችሁ ጸልዩ ነው። ዛሬም እኮ እየተሸወድና እየጠፋን ያለ ነው። በዚህ አይደለ? በአስመሳዮች አማኞች መስለው ግን በውስጣቸው ባዶ የሆኑ ከላይ በጎ የሚመስሉ የዋህ የመሰሉ በውስጣቸው ግን እንደ እባብ መርዝን የተሸከሙ ማለት ነው። ቆዳቸው ለስላሳ ውስጣቸው ግን መርዝ የተሸከሙ አሉ። ስለዚህ እኒህ አይነት ዘመን ይመጣል አለ። ደግሞ መጥቷል። አሁን ባለንበት ዘመን ለመለየት እኮ ተቸግረናል እኮ። የትኛው ነው አገልጋይ፣ የትኛው ነው ተገልጋይ፣ የትኛው ነው ከእውነት የሚያገለግል የሚለውን ማየት የተቸገርንበት ነው። ለምን? ካህን ሳይሆኑ ካህን መስለው የሚመጡ፣ አገልጋይ ሳይሆኑ አገልጋይ መስለው እየመጡ ብዙ የዋሃንን ልብ እየገቡ እያታለሉ ብዙዎችን እየነጠቁ የሚያወጡበት ነው። ስለዚህ የተኳሉ አይኖች ያስፈልጋሉ። ተግታችሁ ጸልዩ ብሎናልና የእኛን ልብስ እየለበሱ እኛን ለማጥፋት የተነሱ ብዙዎች ስላሉ ተግቶ መጸለይ ያስፈልጋል ወዳጆቼ። እውነት የለባቸውም፣ ሲቀርቡ ግን እውነትን ያዙ ይመስላሉ ማለት ነው። ብዙዎቹ በሰው ተደግፈው በሰው ይወደቁ አሉ ማለት ነው። ስለዚህ ይሄ ዘመን ይመጣልና ተግታችሁ ጸልዩ። አንባቢው ያስተውል፣ የመጨረሻው ዘመን ቀርቧልና። እንዲህ ነበር እንዴ በአባቶቻችን ዘመን እያለን አይደለም? ነቅተን መጠበቅ ያስፈልጋል ማለት ነው። ስለዚህ ክረምት ጭቃ እንጂ ደረቅ የለበትም። ውሃ ከላዩ ውሃ ከታቹ ውሃ በሚሆንበት ዘመን፣ ሮጦ ማምለጥ በማይቻልበት ዘመን ይሄ ዘመን ከመምጣቱ በፊት ተግታችሁ ምን በሉ? ጸልዩ ብሏል ማለት ነው። ስለዚህ ሌላው ደመናው ሁሉ በክረምት ውሃ ያዘለ ብቻ አይደለም። ውሃ ያላዘለ ደመና ይመጣል። ዝም ብሎ ደመና እየተንጎደጎደ ይመጣል። ፍቅርን፣ ሰላምን፣ በጎነትን፣ ቅንነትን በውስጣቸው የሌለባቸው ግን ያላቸው የሚመስሉ ወደ እናንተ ይመጣሉና ተግታችሁ ጸልዩ አለ። ሌላው ሰንበት አለ። ሰንበት የአይሁድ ሰንበትና የክርስቲያኖችን ሰንበትን ስናይ የአይሁድ ሰንበት ቀዳሚት ሰንበት ቅዳሜ ናት። ክርስቲያን ሰንበት ደግሞ የምንለው ደግሞ ዕለተ ሰንበት እሁድ ናት ማለት ነው። ሁለቱንም ስናይ በእነዚህ ቀናት በአይሁድ ሰንበት ስናይ ክረምት ሰንበት ከገባ በኋላ ስራ መስራት አይቻልም። ሩቅ መንገድም መሄድ መጓዝ አይቻልም። ምክንያቱም ታላቁ መከራ ሳይመጣባችሁ ተግታችሁ ጸልዩ ብሎ ሲያስቀምጥልን የአይሁድ ሰንበትን ስናይ እንዴት ነው ብለን ስናይ በአይሁድ ሰንበት ሩቅ መንገድ መጓዝ አይቻልም፣ መጫን አይቻልም። እያነጠፉ ያሉትንም እንኳን አልጋ ማለበስ አይቻልም። የታጠቁትን ቀበቶ ማሰር አይቻልም። ሰንበት ከገባ መንቀሳቀስ አይቻልም።
በሰንበት ቀን በመንገድ ላይ ሰው አይታይም። ሁሉም በቤቱ ተከቶ ነው የሚቀመጠው። በእነዚህ ጭንቅና መከራ ጊዜ ብትጮሁ መድረስ የማይቻልበት ዘመን፣ ሰው የምታጡበት ዘመን ይመጣል። ስለዚህ ሰው በሚቀመጥበት ዘመን ማለት መልካም ስራ መስራት በምትችሉበት ዘመን ላይ ሳሰሩ ተቀምጣችሁ ስራ በማይሰራበት ዘመን ላይ የመልካም ስራን መስራት እየፈለጋችሁ ነገር ግን መስራት የማትችሉበት ዘመን ይመጣል። የሰው ልጅ ሊሰራባት የማይችል ሌሊት ትመጣለች እንደተባለው ማለት ነው። ስለዚህ አይሁድ በእነዚህ ቀን ሰንበትን እያከበሩ ሕጉን ከምናፈርስ ብለው እዛው እንቀመጥ ብለው በጠላት ተላልፈው ተሰጥተው ሞተዋል። በጥጦስ ማለት ነው። ዛሬም ባለንበት ዘመን በድንገት በክረምት እንደተባለው ሩቅ መንገድ መሻገር አይቻልም። በሰንበት ስራ መስራት የማይቻልባቸው ናቸው። የስጋዊ ስራ ነው በቀዳሚ ሰንበት፣ በመንፈሳዊ ግን መንፈሳዊት የምንሰራበት ነው። በነገራችን ላይ በአሁኑ መንፈሳዊውን በክርስቲያን ሰንበትን በእሁድ ስናይ የሰው ልጅ ተላልፎ መሰጠቱን የምናይበት በተለይ ብዙ ነገሮቻችን ላይ እግዚአብሔርን አለማስቀደማችን በተለይም ዕለተ ሰንበትን በእሁድ ቀን ሙሉ ትኩረታችን የሚያዘነብለው በስጋዊ ነገር ነው። እሁድ እንኳን አርፈን ግማሾቻችን ቲያትር ነው፣ ግማሾቻችን መዝናናት ነው፣ ግማሾቻችን ስጋ ፍቃዳችንን ነው የምናደርገው፣ ግማሾቻችን መዝናናት ነው የምናስበው። በዚህን ቀን ተገኝተን ተረጋግተን በቤተ መቅደሱ ተገኝተን አናስቀድስም፣ አንቆርብም፣ መልካም ስራንም አንሰራም። በዚህን ቀን ተገኝተን መንፈሳዊ ትምህርትን አንማርም። ከሰኞ እስከ ቅዳሜ ሰርተን ሰንበትን እንኳን ለእግዚአብሔር ጊዜ ለእግዚአብሔር ሰጥተን እንኳን መገልገል አቅቶናል ማለት ነው። ስለዚህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተክታችሁ ጸልዩ ብሎናልና ስለዚህ በእነዚህን ቀን ተክተን መጸለይ እንዳለብን መችና በመች እንደምንጠራ ስለማናውቀው ጠቅለል ስናደርገው ትምህርቱን ንስሐ ያልገባን ንስሐ ገብተን መልካም ስራ ያልሰራን መልካም ስራ ሰርተን በጎ ነገር ሊኖረን ይገባል። በተለይ ምንድነው የሚባለው ውሎ ውሎ ከቤት ኑሮ ከመቃብር ይባላል። የሰው ልጅ የትም ሄዶ ቤቱ መግባቱ አይቀርም፣ ደግሞ ኑሮ ወደ መቃብር መውረዱ አይቀርም። ነገር ግን ወዳጆቼ ከመቃብር በኋላ ትንሳኤ፣ ከሞት በኋላ ህይወት አለ። ታዲያ በቀኝና በግራ መቆም አለ። ስለዚህ በሞትና በህይወት መካከል ያለ ሁላችንም ምርጫ ተሰጥቶናል። ስለዚህ በተሰጠን እድሜና ጊዜ መልካሙን ነገር ተጠቅመን ሰርተን ልንኖር ይገባልና አሁን ያለንባት ዘመን መሸሻ ያለንበት ዘመን ነው። የሽሽት ዘመን ነው። ልብላ ልጠጣ ይመቸኝ ሳይሆን አሁን መሸሻ ያለብን ዘመን ስለሆነ ከቤተ ክርስቲያን የራቃችሁ ወደ ቤተ ክርስቲያን ተመለሱ፣ ከንስሐ የራቃችሁ ወደ ንስሐ ተመለሱ፣ ከወንጌል የራቃችሁ ወደ ወንጌል ተመለሱ፣ ከጽድቅ ስራ የራቃችሁ ወደ ጽድቅ ስራ ተመለሱ ነው መልእክቱ። ስለዚህ እኛም ክፉ ዘመን ሳይመጣ በጎነትን ይዘን መልካምን ስራ ሰርተን በቅጠል ሳይሆን ፍሬ አፍርተን እንድንጠብቀው በቸርነቱ ይርዳን። ሳንዘጋጅ በድንገት ከመጠራት እግዚአብሔር ይጠብቀን። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተክታችሁ ጸልዩ። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በሌላው ዳግም እንገናኛለን። ጤና ይስጥልን።